እናንተ ምን ይመለከታችኋል? ሁለታችሁም ማያገባችሁም። አንቺ ደግሞ ዞር በይልኝ እሺ? ወንዳ ወንድ አንቺ ሳይ ኦ ማይ ጋድ እኔም በጥፊ ሳልደግምሽና ፊትሽ ሳይጣመምልሽ አሁን ከዚህ ጥፊ አይ ካልሽ ደግሞ ከዚህ የባሰ ነው። እሺ ሳይ እኔን አስለቀቀሽን በጥፊ አርገሽ ወለወልሽልኝ። ድገሚያት እቺ ቂጣ መጠፍጠፍ ነው ያለባት። ወይኔ ቤሪ ማን እንደሆንኩ አላወቃችሁ። ሁለታችሁንም ዋጋችሁን ነው የምሰጣችሁ። ይኸውልሽ በእናትሽ ዝም ብለሽ መፎከር አይደለም እሺ? ይኸውልሽ ደህና የተስማሙትን ልጆች አበጥብጫችሁ አሁን ድምጽሽን አጥፍተሽ ከዚህ ሰፈር ሹልክ ብለሽ ጥፊ። አላደርገውም። ዶክተር ምን ነው ዶክተር ሰላም ነው? አሺ እንዴት አለን ዶክተር አለን ክብሩ ይስፋ አለን። በርሳን ኮኮል ከፍተትለኝ እኮ የለህም ብዬ ልሄድ ነበር። ምን ነው በሰላም ነው? አረ በሰላም ነው ዶክተር። እሺ ሩት አለች? አረ ምን አለች ብለህ ነው? የለችም ዶክተር። ወዴት ሄደች? እንጃ ዶክተር። እንደው በተቀመጠችበት በሐሳብ ጭልጥ ጠፍራለች። እንደው አይነን ስታይ መለስ እምትል ከሆነ እስኪ እንደው ዶክተርዬ ነው ግባና ይኗል ያታ እንጂ በጠና ታማለች። አይ መያዝ አዲስ የምታዩባት ምልክቶች ካሉ አደራ አትራቋት፣ አብራችኋት ነው። በድጋሚ ደግሞ ራሷ ላይ ነገር እንዳታረግ ተጠንቀቁላት። አይ እንደዛም አይሆንም ዶክተርዬ። እኔም ሮማኔም በየደቂቃው እየሄድን ያታል ነው። ምን ያደርጋል ነገሩ ሌላ ነው። እንዴት? ይኸው ዶክተርዬ እኛ ጊዜያዊ ደስታ ከመፍጠር ቅጽበታዊ ያለውልሽ ተማለት እንጂ ሌላ ነገር ምን እናደርግላታለን? እንደው ዘለቄታዊ መፍትሄ አንተ ጋር ዶክተር። እንደው የእሷ ነገር በእጅ ነው። አንድ ነገር አድርግልኝ። ይኸውላችሁ እሷ ቤት ምንም አይነት አማራጭ እንደሌለ አታውራ። ተጠንቀቅ፣ ትንሽ ነገር ሊያስከፋት ይችላል። አይ ዶክተርዬ እኔ ምን አውቄ የገበሬ ነገር ይኸውልህ ከማረስ ከመሸመት ውጭ ምን አውቃለሁና ነው። መች እውቀቱንና ሳይንሱን ተመራመርኩ። እንዳሽ ለማወቅ እኮ የግዴታ ሳይንስ መማር የለብህም። ሰውነት በራሱ የሚያስተምር በጣም ብዙ ነገር አለ። ልክ ብለሃል ዶክተር። እንደው ቃላቶች ሁሉ እውቀት አዘላቸው። በልበል አላስኩም ዶክተር። ነዝረቅ ግባ። አይ ዶክተር ግባ። ምንድነው ሩጫው? ወተሻል ነበር እንዴ? ወጥቼ ነበር እና እንትን ሮሚዬ ሂጂና ጋቢ ወይ የሚለበስ ነገር አምጪልኝ ቶሎ በይ። ታዩ እንደውም እንደዚህ ይቀመጣሉ። ለምን? ዶክተር እዚህ ድረስ እኔን ለማየት መጣ። እውነት? አው የምሬን ነው። እና ለምን ሮጠሽ ገባሽ? አሹ ነዋ። አሹ ምን? አሹ ግቢና ተጠቅለሽ ተኚ፣ የተሻለሽ ከመሰለው ድጋሚ መጥቶ ላይ ጠይቅሽ ይችላል አለኝ። እና ለሱ ነው ሁሉ ድራማ? አው ነገም ተመልሶ ሊያየኝ እንዲመጣ ነው። ምን? በእናትሽ ለምንሽ ዶክተር ፍቅረኛ እንዳለው አጣሪልኝ። እንዴ እኔ እንዴት ማጣራት እችላለሁ? ጠይቂዋ። ለኔ ምን ብሎ ይነግረኛል? ልታይ ደሞ አንቺ ሊጠይቅሽ እንጂ ሊያወራኝ አይደለም የመጣው። እንደኔ እንዴት ጊዜ ይኖራል? በእናትሽ ሮሚ አጋጣሚ ካገኘሽ አደራ። እሺ ግን ከኔ ልቅ ባንቺ ያምራል። አንቺ እንዲነግርሽ የምትፈልጊውን ነገር እንዳለ ግልጽ አድርገሽ ጠይቂ። እሺ ነግሯለሁ። መጣ መሰለኝ። ሮማን አቤት። ስራ ትተሽ እዚህ ምን ትሰሪያለሽ? ሩታይን እኮ ትንሽ አመማርጓት። ምን ነው ልጄ? በቃ እርሱ ከመጡ ነው። ማሚ ታይ ምን ነው? ምን ሆንሽ? ወይ ለዶክተር ደውልለት እንዴ? አይ ማሚ ታዩ ይኸውልሽ አሁን መተኛት ነው የምፈልገው፣ ግን ሊጠይቀኝ የሚመጣ ሰው ካለ እዚህ አስገቢያቸው። እሺ ማሚ። ልጅ አንቺ አታስቢ፣ ይመጣሉ ይገባሉ። አደይና ዴቭ ናቸው የሚሆኑት። እሺ ማሚ። ማን ነው? እንዴት ነው ሰውታ? ዶክተር እንኳን ደህና መጣ። ምን ነው ማን ደወለልህ? አይ ማንም አልደወለልኝም። እግረ መንገዴን በዚህ በኩል ሳልፍ ነው የመጣሁት። ለሩታ ቃል ገብቼላት ነበር መጥቼ እንደምጠይቃት፣ ለዛ ነው የመጣሁት። እንደዛ ከሆነ ጥሩ አድርገሃል። ተሽሏት ነበር፣ ዛሬ ደግሞ አገርሽቶባታል። በልና እያት። ሩታ እንዴት ነሽ? ደህና አልነበርኩም። አሁን ግን ደህና ልሆን ነው መሰለኝ። አቤ ምንድነው እሱ? ልሄድ ነው በቃ። ያዴ እናት ወዴት? ወደ ከተማ ልመለስ ነው። እንዴ መሄዱንስ ሂድ። ሄለንንስ ሳትይዛት ልትሄድ ነው? ከሰው ጋር አውርተን ልንግባባ አልቻልንም እና በቃ ትቻት ልሄድ ነው። እኔ ነው መጣራ? አዎ ብርሃና።
ነይ። ቆይ ምንድነው አደባባይ ላይ የምትጮሂው? ስጠራ ለምንድነው የማትሰማኝ? እንዴ ሰምቻለሁ እኮ። እናት መጣም እንዴ? ቆይ ለምንድነው የፈለግሽው ልጁ? እኔ ሳሎን መስፍኔ ነው ጥሪልኝ ፈልገዋለሁ ላወራው ፈልጌ ነው ያለኝ። የምርሽ ነው? አዎ አቤ እንደዛ ብሎኝ ነው። ምንድነው ደግሞ ሻንጣውን ያስከው? ወደ ከተማ ለመለስ ነው በቃ። የምርህ ነው አቤ? አዎ ብራ። እንግዳውስ ይሄን አስቀምጥና ሂድ እንጂ ተቀበዩ። አይዞ መስፍኔን እንደሆነ እኔ አውርቼዋለሁ። እሱ ምንም ክፉ አይወጣው። እሺ በቃ አውርቼው ስመለስ ወስደዋለሁ። ይሻላል። ቆይ አንቺ ወዴት ነው እሱ ልጥ ብለሽ የምትሄጂው ተከትለሽ? የለቀምኩትን ማገዶ መስፍን ሲጠራኝ ትቼው ነው የመጣሁት። ነው እንግዳውስ ደቂቃ መቆየት የለም። ሰበብ ፈጥረሽ ብትቆይ ውርድ ከራሴ አንቺ ነው ያርገኝ። በይቶሎ ነኝ ናግሬሽ። እሺ ማይ አልቆይ። ምንድነው ዳርና ዳር ነው እንዴ? አንተ እኮ ነው ማላችን ይገባው። አራየውና ወዴት ነው ታዲያ? ትንሽ ዞር ብዬ ልምጣ። ወዴት ነው ዞር የምትለው? ከፖሊስ አምለጣ አይደል እንዴ? ካገኙ ደግሞ ጥሩ አይሆንም። እሱን አውቃለሁ ቆንጂት። እኔ ምን እሱን ካወክ ታዲያ አርፋ አትቀመጥም እንዴ? ለሊም እኮ እየጠበቀች ነው። አባት ጨቅጭቁኝ በቃ እንዴ። ዞር ብዬ እመለሳለሁ። ስለክም ነው ደግሞ በጣም አመሰግናለሁ። አረ ዴቭ ይሄን ሰው ያንድ በለው። እንደዚህ ሆኖ ወዴት ነው የሚሄደው? ተይው የኔ ፍቅር አታስቢ። እሱ እንደሆነ ለምዶታል። ማምለጫ ቀዳዳ ያጣ። ታዲያ አንተ ወዴት ነው የምትሄደው? ሩታም ማየት አለብኝ። ለሷ ጊዜ ባለመስጠት በጣም እየቆጨኝ ነው። እኔ መጥቻታለሁ ንገርልኝ። እስኪ ቢያንስ አንቺ መተሽ አውሪያት። ለኔ ምንም እየነገረችኝ አይደለም። ትፈራኛለሽ መሰለኝ። ችግር የለውም ምን ያወራታለሁ አታስብ። ግን አሁን የምሄድበት ቦታ አለ። የት? ለሊ ጋር ነው። እስኪ ቢያንስ ዛሬ እንኳን ለባቡሬ ጊዜ ስጪው እንዴ። የት ትሄድብሻለች? ባይሆን የኔ ፍቅር ሩታ ጋር እንሂድና እሷን በዛውም ትጠይቂያታለሽ። እሺ እንደዛ ይሻላል? አዎ ይሻላል። እሺ በቃ የኔ ቆንጆ አያድል እንዴት በደስታ እንደሞላኝ። ሁሌም ደስተኛ እንድትሆኝ ነው የምፈልገው። የወንድሜ ነገር በጣም አስጨንቆኛል። በጣም ቆየኩ። ለዲ ብቻችን ተፈነከተ ብለሽ ብቻ እንዴ? እሱ ብቻ ሳይሆን ካሁን በኋላ እንዴት ነው እሺ የሚሆነው? ፖሊሶች እያሳደዱት ሊኖር ነው። እሱ መላጣም ለዲ ደግሞ የሚፈልጉትም ትንሽ ጊዜ ነው። አንቺ አታስቢ። እንዴት አላስብም? ደግሞ በጣም ቆዩ። እስኪ ደውላቸው። ከኔ ጋር ሆነሽ ይሄ ቀለበት እጅሽ ላይ ሆኖ መጨነቅ አይቻልም የኔ ቆንጆ። እሺ ቤኪ፣ ስለ ሁሉም ነገር ደግሞ በጣም ነው የማመሰግነው። ደግሞ ዛሬ በጣም አምሮብ ነበር። ባንቺ ወጥቼ እኮ ነው። ሁሉም ነገር አስበበት እንደሆነ ያስታውቃል። በጣም አመሰግናለሁ። ስታነሻቸው ደውሉ። ሄሎ ዴፍ አለሁልህ። ና ቆንጆ ነበር። እርሜ ለእናንተ አሳመራችሁልኝ። ወዴት? ለምን ለቀቃችሁ ዴቭ? እሺ ተው በቃ ችግር የለው። ወደ ቤቢ መለስ ጥሩ ነበር ግን በቃ ተው ችግር የለው። እሺ ልልሃለሁ። ምንድነው? ሰላም ብለሻል ዴቭ? አረ አዎ ወደልኝ። ከዛ በፊት ምን ነበር ያለ? ምን አለኝ? ምንም እንኳን አላለኝ። ምን ወደልኝ? የሆነ ነገርማ ብለዋል። ቤኪ አትዋሽኝ። ገጀራው የት ነው ያለው? ውድ ወንድምሽ እኛ እንደናፈቅ ነው እሱ አልናፈቅ ነው። ትቶን ሄዷል። ወዴት? እኔ ምን አውቄ ይደልኝ ወዴት እንደሄደ አላውቅም። ቆይሻው ወዴት ሄደ ይባላል? ፖሊሶች ካገኙት ይይዙታል። ከዛ አይለቁትም። ለራሱ ያስባል። አንቺ እንድትጨነቂብኝ ግን አልፈልግም የኔ ቆንጆ። እስኪ ነይ ቀፊኝ። አይደውልም እንዴ? ቆይ ምን ነክቶት ነው ደግሞ? ተከትሎኝ እንኳን አይመጣም። ዛሬ አትለማመጠኝ ማለት ነው። ቶኪሞ ቅብጥል ምን ሆነሽ ማዘሯ? ወይኔ ኪንጎን ፖሊስ ይዞት ሄዱ። ምን? አዎ ቅምጥሌ ኪንጎን አሰሩት። ቆይ መቼ? ለምን? እንዴት? በቤቲ ምክንያት ነው የወሰዱት። አይ እንደዛ መሆን የለበትም ማዘሯ። ኪንጎ መታሰር የለበትም። እንደዛ አይሆንም። ሆኗል ልጄ። ፖሊሱን ብለማመጠው ምንም ሊሰማኝ አልቻለም። ይዞት ሄዷል፣ አስሮታል። እንዴ ቆይ ኪንጎ ምን አረገ? ምን አጠፋና ነው የሚታሰረው? ወይኔ ጉዴ። ለምን ማለቱ መደናገጡ ምንም አይጠቅምሽም። ይልቅስ ምን እንደምታረግ ያስቢ።
ማንም ከመሬት ተነስቶ እሱን ሲያስረው ዝም ብዬ አላይም። እሄድና አንጠባጠባቸዋለሁ። እሺ እና ማንን ነው የምታንጠባጥቢው? ከፖሊሱ ጋር ግብ ልትፈጥሪ ነው? አረ ተረጋጊ ቅምጥል። ባሌን ያለ ጥፋቱ ካሰሩት ማንም ሰው ቢሆን ጉዳይ አይሰጠኝም። ብቻ አለቃቸው። አረ ተረጋጊ ቅምጥል። አረ ተይ። ሄዳ ደግሞ ልትጣላ ነው። ባልነገርኩሽ ይሻለኝ ነበር። ወይኔ ጉዴ! ወይኔ ምን ተሻለኝ? በድጋሚ እንዳላይሽ እሺ? ካየሁሽ ግን እጨፈልቅሻለሁ። አያገባችሁም። ለምን አትተውኝም? እናንተ ምን አገባችሁ እንዴ? ዝጊ። ይኸውልሽ ይሄንን ጸጉርሽን በደረቅ ምላጭ እንደዚህ ላጭቼ ከመስደዴ በፊት ቀጥ ብለሽ ወደ ጉድጓድሽ ግቢ። አንቺ ድንቢጥ። ድምጽሽን ከዚህ በኋላ ብሰማ ልታይ ይላለው የምትይ ከሆነ ጸብሽ ከኔና ነው። እንደዚህ እጨፈልቅሻለሁ። ምን ያስጮሻል አንቺ? ተውኝ በቃ። ለምን አትተውኝም? አረ ሰው ያለ ሊገሉኝ ነው። መግደል እንዴት እንደሆነ አሳይሻለሁ። ዝም ስትባይ ደግሞ ትጮያለሽ እንዴ? ና አልተነካውም ምናምን የሚል ንቀት ነው። የንቀቷን ጥግንም አሳየችን እኮ አሳየችን። በደንብ አዳምጪ። ከዚህ ሰፈር ትጠፊያለሽ ወይስ እኔ ላጥፋሽ? እሺ ልቀቁኝ እንዳጠፋለሁ። ሳትለቁኝ እንዴት ነው የት ነው የምሄደው? ሂጂ ቀጥይ። ይኸውልሽ ከዚህ በኋላ ተሳስተሽ ዴቭና አደይ አጠገብ እንዳላይሽ። ካየውሽ ግን እገልሻለሁ። ገድዬ ወንዝ ነው የምጨምርሽ። ወንዝ? አዎ እዛ ትገቢና ሰው ማክበር እንዴት እንዳለብሽ ትማሪያለሽ። እንዴ ከመቼ ጀምሮ ነው ሰው ከሞተ በኋላ የሚማረው? ልክ እንደ አንቺ አይነቱ ሰው ነው በህይወት እያለ የማይማር ማለት ነው። ራሱን ካጣና ከሞተ በኋላ ይማራል። አንቺም በህይወት እያለሽ ካልተማርሽ ማለት ነው ከዚህ የበለጠ እንጣላለን። አይ አንጣላም። እሺ እሄዳለሁ። ይኸውልሽ አሁን አንቺ ድንቢጥ ይኸውልሽ እያየሁሽ ነው። ንኪው ቀጥይ በእናትሽ። በረሩ ሩታ ተኛሽ እንዴ? እስኪ ዝም በል ዶክተር። ወዴት ሄድሽ? ወደ ሰላሜ። አሁን በጣም ብዙ ሰላም የተሰማኝ ነው። እንደዚህ እንደተረጋጋሽ ምን አይቆይሽ ሰላሙን ያደርግልሻል። ይልቅ አክስሽ ምን ነው የተጨነቁት? በአንተ ምክንያት ነው። አሬ ደግሞ ምን አደረኩ? ከኔ ጋር ያለውን ጉዳይ ተነጋግረን ጨረስን መስሎኝ። አንተ ጋር ነው ያለቀው። እኔ ጋር ያለው ስሜት ልክ እንዳንተ ተናግሮ እንደመገላገል ቀላል ይመስላል። ምን ነው? ቆይ ምን እያሰብሽ ነው? አንተን ዶክተር፣ አንተን ብቻ ነው እያሰብክ ያለሁት። ከአንተ ውጪ ምንም ነገር ማሰብ አልቻልኩኝም። ሙሉ ነገሬን ተቆጣጥረከኛል። የምደሰተውም እማዝነውም በአንተ ምክንያት ነው ዶክተር። ምንም አዲስ ነገር የለም ህይወቴ ላይ። አንተን ብቻ ነው የማስበው። ይኸውልሽ ሩታ፣ እንደዚህ መሆን የለበትም። እንደዚህ መሆን የለበትም ብዬ የምተውና የምረሳው ነገር አይደለም እኮ ዶክተር። ይገባኛል እኮ ረዳሻለሁ። አይ አልተረዳከኝም። አንተ ልትረዳኝ አልቻልክም ዶክተር፣ አልገባክም። ስለተረዳውሽ እኮ ነው ዛሬ የመጣሁትና አጠገብሽ የሆንኩት እንጂማ ባልረዳሽ አንቺ አጠገብ ምን እሰራለሁ? በዚህ ልክ እያሰብኩልሽ ነው የተጨነኩልሽ ነው የምትለኝ ከሆነ እውነቱን ንገረኝ ዶክተር። የምን እውነት? ሁሉንም ነገር ዶክተር። የዋሸከኝ የመሰለኝ ነው። ምኑን? አንተ ፍቅረኛ የለክማ ዋሽተከኛለህ። ማን ያለሽ? እንደዛ ተሰማኝ። የተሰማሽ በሙሉ ትክክል አይደለም። እሺ አውቃለሁ፣ ግን ደግሞ ትክክል ነኝ ዶክተር። ዋሽተከኛለህ። እውነቱን እንድትነግረኝ እፈልጋለሁ። ሌላ የምነግርሽ ምንም እውነት የለም ሩታ። ያለውን ነገር በሙሉ ነግሬሻለሁ። ሌላ ምንም ነግርሽ ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ፣ ግን ደግሞ ምንም የተቀየረ ነገር የለም ዶክተር። ሳይክና ሳገኝክ የባሰ ስሜት እየጨመረ ነው የመጣው። እንደዛ መሆን የለብሽም ሩታ። ትክክል አይደለሽም። እኔም በማለት በዚህ ልክ መጎዳት የለብሽም። አውቃለሁ እኮ ዶክተር። ግን ምን ሩታ? ይኸውልህ ዶክተር፣ ልብ አንተ በገደብክለት መንገድ ልክ መራመድ አይችልም። እኔም ተው አይሆንም ስላልኩት የሚሆን ነገር የለም። ልብ አሁንም ባንተ ያዝናል። ሩታ ወይ እውነቱን ልንገርሽ። ወይ ሮሚ ደግሞ አንኮክተሽ አገቢ። በጣም ይቅርታ ረበሽኳችሁ እንዴ? አራረበሽንም ችግር የለውም አትደንግጭ። እትዬ ሳሎን ቡና ጠጡ ብላለች። ኖ ሰዓቱ ሄዷል። ጊዜ ያለኝ አይመስለኝም። እሺ ግን በቃ መጣ። እሺ ሮሚ እንመጣለን። እሺ በድጋሚ በጣም ይቅርታ። እንመጣለን ሮሚ። አበበ እንኳን ደህና መጣ። ቁጭ በል እስቲ። ብርሃን ይፈልጋል ብላኝ ነበር የመጣሁት። አዎ ይኸውልህ አበበ፣
እኔ መቼስ ውለታ መረሳሱ አይደለም። ከዚህ በፊት ያረክልኝም ነገር ሁሉንም ነገር አረሳውት። እሱ ነው አሁን አያሳስበኝም መስፍኔ። እኔ አሁን ሀብት ንብረት መሬት ነው አያሳስበኝም። ይሄ ልብ ግን ድጋሚ መስበር እሷን ድጋሚ ትቼ መሄድ ግን አልፈልግም። አበበ የተፈጠረውን ነገር እስቲ ቀስ ብለህ ንገረኝ። እንዴ ሄለንም ብትሆን እኮ እንደዛ ተከፍታ ስትመጣ ምን ሆና ነው ማለቴ ያደራ ልጄ ነች። እኔ ጋም እኮ ነታል። አውቃለሁ መስፍኔ፣ ግን እኮ እሷ መስሏት እንጂ እኔ በፍጹም እሷን ትቶ የሚሄድ እኮ ሀሳብ የለኝም። እንደዛ ከሆነ ደግ ቀስ ብላችሁ ታወጋላችሁ። ታዲያው ለአበበ በድጋሚ ተከፋው ብላ ብትመጣ በሽማግሌ ምተው እንዳይመስል ውርድ ከራሴ። አይ መስፍኔ የዛሬን ብቻ መጋርልኝ እንጂ አሁን ጸባዩ ስለገባኝ በቃ መጠንቀቅ ነው። ይኸውልህ አበበ ሄሉዬ ቶሎ ቶሎ ነው ሆድም ይበሳት፣ ቶሎ ቶሎ ታኮርፋለች። ታዲያ ያኮረፈችበትን ነገር አትረሳ። አዎ ዝም ብላ ነው የምታኮርፈኝ። አሁን ራሱ እኮ ወደዚህ የመጣችበትን ምክንያት ብትሰማ በጣም ነው የምትገረመው። ታዲያ አበበ እቤት እያስቀመጠኝ እየሄደ ነው፣ እኔን ሳያማክረኝ ቁጭ አድርጎኝ ከቤት ይወጣል አለችኝ። ታዲያ እኔስ ምን ልበል እንዴ? ለዛ እኮ ነው ለምኑም እዚህ ብትሆን ይሻላል ማለት። እኔ እኮ እዚህ ለስሬ ምናምን አይመቸኝም። ሄሉም እኮ ዝም ብላ ነው እንጂ እዛ አደይም ሮማንም አሹም አሉ። ለነሱ እኮ ብትነግራቸው ነገሩ እዚህ ድረስ ባልደረሰ ነበር። ይሆን እስቲ የሚሆነውን ነገር አብረን እናያለን። አማክራታለሁ። አመሰግናለሁ መስፍኔ። ምን ማድረግ እንዳለብኝ ግራ ገብቶኝ ነበር። ሰላም አለ። እቺ ታባቱ ሄደች። እነዛ የተረገሙ ታባታቸው ሄደው ነው። አባት በእናትህ እርዳኝ። እኔ ሸቤ ገብቼ እስከምወጣ እንደዚህ አይነት ዝርፊያ ተጀመረ እንዴ? የምን ዝርፊያ? ባክሽ ለማያቀሽ ሄደሽ። አንቺም ሰው ነሽ ልታተልኝ እኔን ገጀራውን ለማያቀሽሽ እንዴ? ሰው ዛሬ እኔ ላይ ተነስቷል እንዴ? ወይኔ ጉዴ እያልሽ እዚህ ቆመሽ ይደሪ። እኔ ገጀራው ይኸውልሽ አንቺን መቼም አረዳሽምሽ። ከፈለግሽ እዚህ ቆመሽ ማደር ትችያለሽ። ሁላችሁም ክፉ ናችሁ። እሺ ክፉ ጨካኞች። ምን አልሽ አንቺ? ሰምተሃል? እባክህ ዞር ብለው ወደዛ። እቺ ምን አይነቷ ሚዳቋ ናት በእናታችሁ። ይኸውልሽ እኔ አይደለም ለአንቺ አይነቷ ለሌላው ራሱ እንደዚህ አልተሸወርኩ። አጠፋሻለሁ። አላወቅሽኝም ማን እንደሆንኩ። ገጀራው ነኝ እኮ። ኪንጎ። አቤት ኢንስፔክተር። በድርጅቱ ስለነበረ ቆይታ እያንዳንዱ ነገር ልትነግረኝ ይችላል? እኔ ምንም አላጠፋሁም ኢንስፔክተር። ስለሚሰሩት ስራ ምንም አላውቅም። ያንተ አለማወቅ ከጥያቄነት አያተርፍም። አሁን እዛ ድርጅት ከገባህበት ቀን አንስቶ ስትሰራ የነበረውን ነገር በሙሉ እና የምታውቀውን ነገር በሙሉ እንድትነግረኝና ከዛ በኋላ ጥፋተኛን አይደለም ወንጀለኛን አይደለም የሚለውን ነገር ነው ይወስናል። እሺ ኢንስፔክተር እነግርሃለሁ። ጥሩ። ወደዛ ድርጅት እንዴት ገባ? በሰው ነው የገቡት። እንደ አጋጣሚ ስራ እየፈለኩኝ ነበርና ሳገኝ በደስታ ነው የገቡት። ከገባ በኋላ ድርጅቱን ተጠበቀው አገኘው? እኔ የመጀመሪያ ሰው ስራ ነበር የተባልኩትን በጥንቃቄ ነበር የምሰራው። ቦስ ደግሞ ሰዓት ላይ የተለየ አቋም ነበር። ከሰዓት ውጪ ያጋጫችሁ ነገር ነበር? አይ ምንም አልነበረም። እኔ በተጋጋሚ ስራዬ ላይ አስቸጋሪ ሰው ነበርኩኝ። አረፍዳለሁ፣ እቀር ነበር። እንደ አጋጣሚ ሆኖ ቤት ታገዘኝ ነበር። ከዛ ቦስ እንደምቀርና እንደማረፍድ ሲገባው አባረረኝ። በድርጅቱ ውስጥ እያለ ስለምትፈርማቸው ነገሮችና በአንተ ፊርማ ስለሚፈጸሙ ነገሮች ታውቃለህ እንዴ? አይ እሱን አላውቅም። አየስተትን ስለምትሰራው ስራ ምንነት ማወቅ ነበረብህ። እሱማ አውቃለሁ። የተለያዩ የመኪና እቃዎችን ያስገባ ነበር። በዛ ጉዳይ ነበር የሚፈርመው። ከዛ ውጪ የማውቀው ነገር የለም። ከኔ በላይ ደግሞ ቤት ታውቃለች። እሷንም ቃሏን ተቀብያታለሁ። አታስብ። አሁን ስለ መድኃኒቶቹ የምታውቀው ነገር ካለ ንገረኝ። የምን መድኃኒት? መንግስት ሳያውቅ ስለምታስገቧቸው መድኃኒቶች። አንቺ ልኩ ማን ነው? አንቺ ቆይ እዚህ ምን ትሰራለህ? ምን ቀረ ደግሞ? የታለች ያቺ ጓደኛሽ? ማን ነው? ያቺ በጠርሙስ ፈንክታኝ የጠፋችው ኩኩሻን ነው? አዎ። የት ናት? ለምን ፈለግካት? ብቻ ጓገጭ ልታስፈራራት ልታስደነግጣት ባልሆነ። እኔ ገጀራውን ነክታ በሰላም ትኖር መስሏን ነበር። አንተም እኮ የሌላ በዛው። ዝጊ። አንቺም የዛት መሆንሽ ጠቀመሽ እንጂ ይኸውልሽ አለቅሽም ነበር። ኧረ እባክህ ይኸውልህ ትሰማኛለህ? የምር ኩኩሻን ከነካት ግን ማለት ነው ኃይለኛ ጻው ውስጥ ነው እሺ ምን ገባ? ምን ልታመጭ? እማመጣውንም አሳያለሁ። ይኸውልሽ እኔ ካንቺ ጋር መነካከት አልፈልግም። ብንከባበር ጥሩ ነው። አይ ካልሽ ግን በእኔ ይብሳል። ምን ልታመጣ ነው? እሱን አሳይሻለሁ። እንደዚህ አድርጋኝ ዝም እንድላት ጠበቀሽ ነበር።
እስኪ አንተ ወንድ ነህ፣ ሂድና ጫፍ አንድካት። ከዛ በኋላ ምን እንደማደርጋ አሳያለሁ። እሺ ደግሞ ከእስር ቤት አምልጣ መውጣትን አትርሳ። አንተ መጉዳባት ብዙ አማራጭ አለ። እያስፈራራሽ ነው? አይ እያስፈራራውክ አይደለም፣ ግን እኔንም ኩኩሻንም ከመናገር በፊት እያስጠነቀቅኩክ ነው። አንቺም ሰው ነሽ እኔ ልታስፈራሪኝ? አረ የጊዜ ጉዳይ ነው እንጂ ማን አስጠንቃቂ ማን ተጠንቃቂ እንደሆነ ደግሞ እናየዋለን። እስኪ እንዴት ነው? እየተግባቡ ነው? እስካሁን እያወሩ ነው። እንዴት ነው ስታያቸው? እንዴት ነው የተግባቡ ይመስላሉ? አዎ ግን ሲመስለኝ አሹ ዶክተር ሩታ የሚያፈቅራት አይመስለኝም። ዝም ብሎ ነው የሚያስንላት። አንቺ ደግሞ በምን አወቅሽ? የሚመስለኝን የነገርኩ። በኋላ ሩታ መጎዳት የለባትም። ስለዚህ ልንመክራት ይገባል። እኔ እሷ ስትጎዳ ማየት አልፈልግም። ይኸውልሽ ይሄ ቀደም የምትይውን ነገር ብታቆም ይሻልሻል። በሁለቱ ጉዳይ ውስጥ እኛ መግባት የለብንም። እራሳችሁ ይነጋገሩ። እሱማ እኔም እኮ እንደዛ ቢሆን ደስ ይለኝ ነበረ። ግን ዶክተር ሳይፈልግ ሩታ ሙጥኝ ማለቷን አልወደድኩት። ወይኔ ጉዴ! ጀበና ጥቼ እኮ ነው የመጣሁት። እትዬ ሰው የሚያረጉኝ አይ ብለሽ ጀበና ጥደሽ እዚህ ወሬ መደለቅ ጀመርሽ። አላቅም እንዳትለኝ፣ በድጋሚ አላቅም እንዳትለኝ። አሁን ተናገር። ምን ልናገር? ከዚህ በፊት ስለ ድርጅቱና ስለ አቶ ማቲያስ ጠይቀህ ምን ነበር ያልከኝ? ምን አልኩ? እሱንም አታውቅም? አላውቅም። መቼ እኔ እናንተ ማለቴ መቼ አገኘኝና? ለምርመራ ሰፈር የመጣው ቀን ከዛ ጓደኛ ጋር አግኝቼ ከዛ በኋላም ለብቻም አግኝቼ ጠይቄ ነበር። አንተ ግን ምንም እንደማታውቅ ነበር የነገርከኝ። ታዲያ አሁን እንደዚህ የሆኑ መዋሸቱ ለምን አስፈልገ?